أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ويل لكل همزة لمزة الذي جمع مالا وعدده يحسب أن ماله أخلده كلا لينبذن في الحطمة وما أدراك ما الحطمة نار الله الموقدة التي تطلع على الأفئدة إنها عليهم مؤصدة في عمد ممددة. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. بسم الله الرحمن الرحيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. يقول الله تبارك وتعالى بسم الله الرحمن الرحيم ويل لكل همزة لمزة. الله سبحانه وتعالى بكبروا قالوا سنناجر من إلال بسم الله الرحمن الرحيم أي قولوا بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህና በጣም አዛኝ በሆነው እንጀምራለን በሉ። ወይሉን ሊኩሊ ሁመዘቲን ሉመዛ አነዋሪና ሐሜተኛ ለሆነ ሁሉ ጥፋት ተረጋግጦለታል ወይም የጀሃነም ሸለቆ ጸድቆለታል ማለት ነው። አለዚ ጀመዐ ማለን ወዐደደህ ያ ገንዘብን የሰበሰበና ወዐደደሁ የቆጣጠረው የቆጠረው የሆነው ሰው ያሕሰቡ ያስባል ይገምታል አነ ማለሁ አኽለደህ ገንዘቡ እንደሚያዘወትረው በቋሚነት እንደሚያኖረው ሁሌም ዘውታሪ እንዲሆን እንደሚያደርገው ያስባል። ከላ ይከልከል ከእንደዚህ አይነት ሐሳብ ከእንደዚህ አይነት ግምት ከእንደዚህ አይነት አስተሳሰብ ይቆጠብ። ለዩንበዘነ ወላሂ በእርግጥም ይጣላል ፊል ሑጠማ ሰባሪ በሆነችው እሳት ውስጥ ይጣላል። ወማ አድራከ መልሑጠማ ሰባሪቱ ምን እንደሆነች ምን አሳወቀህ? ናሩላሂ ልሙቀዳ የተቀጣጠለችው ወይም የነደደችው የአላህ እሳት ናት። አለቲ ተጠሊዑ ዐለ ልአፍኢዳ ያቺ በልቦች ላይ ብቅ ምትለውና ልብ ዘልቃ ምታነደው ምታቃጥለው የሆነችው ኢነሃ ዐለይህም እሷም በእነርሱ ላይ ሙዕሰደቱን የተዘጋች የተከረቸመች ናት እሳት። ፊ ዐመድን ሙመደዳ የረዘሙ በሆኑ ምሰሶዎች የተዘጋችና የተከረቸመች ናት በማለት አላህ ስብሓነሁ ወተዓላ ይናገራል ማለት ነው። እቺ ሱራ እንግዲህ ሱረቱ አልሁመዛ በመባል ትታወቃለች። ሌሎች ደግሞ አይ ሱረቱል ሑጠማ ብለው የጠሯትም አሉ። ቡኻሪ ሱረቱ ወይሉን ሊኩሊ ሁመዘቲን ሉመዛህ ብሎ ጠቅሷታል ዘክሯታል ማለት ነው። እቺ ሱራ በኢትፋቅ በሁሉም ስምምነት አንዳንዶቹ ኺላፍ እንዳለው ቢገልጹም መካ ላይ የወረደች ናት። 9 አንቀጾች አሏት። 30 ቃላቶችና 130 ፊደላት በውስጧ ላይ አካታ ይዛለች። እቺ ምዕራፍ ፊ ተርቲቢ ኑዙል ሱወር 32ኛ ምዕራፍ እንደሆነች ዑለማዎች ይገልጻሉ ማለት ነው። እንግዲህ ይህ ምዕራፍ የሚናገረው አላህ ስብሓነሁ ወተዓላ ቁርአን ውስጥ 2 ምዕራፎችን በዛቻ ጀምሯል። ወይሉን ብሎ ማለት ነው። አንደኛው ወይሉን ሊልሙጠፊፊን የሚለው ሚዛንን ለሚያጓድሉ ለሆኑ ሰዎች፣ ስፍርን ለሚዘርፉ ለሚሰርቁ ለሚያጓድሉ ሰዎች ወየሁላቸው ብሎ የተናገረበት አንዱ ምዕራፍ ሲሆን
ሌላኛው ደግሞ ይህ ፊት ለፊታችን የምናገኘው ወይሉን ሊኩሊ ሁመዘቲን ሉመዛህ የሚለው ምዕራፍ ነው ማለት ነው። የሚገርመው ሁለቱም ዛቻዎችን ሁለቱም ምዕራፎችን ስናያቸው የመጀመሪያው ፊ አምዋሊ ናስ የሰዎችን ገንዘብ በተመለከተ የሰዎችን ሀብት ንብረት በማጓደልና በመብላት የተመለከተ ነው። ወይሉን ሊልሙጠፊፊን የሚናገረው የሰዎችን ገንዘብ ስለመውሰድ ማለት ነው። ይሄኛው ምዕራፍ ደግሞ የሚናገረው ስለ ሰዎች ዒርድ ነው፣ ስለ ሰዎች ክብር ነው ማለት ነው። ያኛው የሰዎችን ንብረት ለሚቀሙ ለሚዘርፉ ሚዛን ለሚያጓድሉ ወየሁላቸው። ይህ ደግሞ ሰዎችን ለሚያነውሩ ሰዎችን ለሚያሙ ሐሜተኛ ለሆኑ ሰዎችን አነዋሪ ለሆኑ ሰዎች ወየሁላቸው ብሎ ይናገራል። ነብዩ አለይሂ ሰላቱ ወሰላም ሐጀተል ወዳዕ ላይ እንደተናገሩት ኢነ አምዋለኩም ኢነ ዲማአኩም ወአምዋለኩም ወአዕራደኩም ሐራሙን ዐለይኩም ከሑርመቲ የውሚኩም ሃዛ ፊ ሸህሪኩም ሃዛ ፊ በለዲኩም ሃዛ ብለው ተናግረዋል። ሐጀተል ወዳዕ ላይ የዓረፋ ቀን ኹጥባ ሲያደርጉ ያለንበት ወር ምን ወር ነው አሏቸው። አላሁ ወረሱሉሁ አዕለም። ከዛ አለይሰ ዘል ሒጃ አሉ ነቢዩ ዓለይሂ ሰላቱ ወሰላም፣ የዙል ሒጃ ወር አይደለም አሏቸው። አዎ ነው። ያለንበት ቀንስ ምን አይነት ቀን ነው? አላሁ ወረሱሉሁ አዕለም። አለይሰ የውመ ዓረፋ የውሙ ዓረፋ አይደለም? አዎ። ይሄ ሀገርስ ምን ሀገር ላይ ነው ያለ ነው አሏቸው። አላሁ ወረሱሉሁ አዕለም። ቃል አለይሰቲል በልዳ ይቺ የተከበረችው መካ አይደለችም እንዲህ ያለንበት ቦታ? አዎ። ከዛ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ኢነ ዲማአኩም ደማችሁ፣ ወአምዋለኩም ንብረታችሁም፣ ወአዕራደኩም እንደዚሁም ክብራችሁም ሐራሙን ዐለይኩም በእናንተ ላይ የተከለከለ ሐራም የሆነ ነገር ነው። የሌላውን ደም ማፍሰስ አይቻልም፣ ንብረቱን መቀማት አይቻልም፣ ስብዕናውን ማጉደፍ ክብሩን ማዋረድ አይቻልም ብለው ነቢዩ ዓለይሂ ሰላቱ ወሰላም ተናገሩ። ልክ ይህ ሀገር ክቡር እንደሆነው ይሄ ወር የተከበረ እንደሆነው ይህ ቀን እንደዚሁ ክቡር እንደሆነው ሁሉ ደማችሁም ንብረታችሁም እንደዚሁም ደግሞ ክብራችሁም አንዱ በሌላው ላይ ክልክል ነው ብለው ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል ማለት ነው። እንግዲህ ወይሉን ብሎ ይህ ቁርአን አያ ሲጀምር፣ ይህ የቁርአን ምዕራፍ ወይሉን ብሎ ሲጀምር ዛቻ ነው። አላህ ስብሓነሁ ወተዓላ እየዛተ ነው። ምን አይነት ሰዎች ላይ ነው እየዛተ ያለው? አልሁመዛህ ሉመዛህ። ሁመዛህ ማለት ያኒ ከሲሩል ሀምዝ ማለት ነው። ሰዎች ላይ በጣም ማነወርን የሚያበዛ የሆነ ሰው። አልሁመዘቱ ቢልፊዕል ወሉመዘቱ ቢልቀውል ብለው ይናገራሉ። ሁመዛ ማለት ሰዎችን የሚያነውር በአይኑ ሊሆን ይችላል፣ በምላሱ በከንፈሩ ሊሆን ይችላል፣ በአንገቱ ሊሆን ይችላል። በተለያየ መልክ ሰዎችን የሚያነውር ሰዎችን ማነወርን የሚያበዛ ማለት ነው። ሁመዛህ የሚለው ፉዓላ በሚል ሚዛን የመጣ ቃል ነው። ሉመዛም እንደዚሁ። ይህ ሚዛን ደግሞ ምንን ያመላክታል? ከስራን ያመላክታል። ብዙ ጊዜ ደግሞ ደጋግሞ ባህሪው የሆነ መገለጫው ይሄው የሆነ ሰው ሁመዛ ተብሎ ይታወቃል ማለት ነው። ሁመዛ ከሲሩል ሀምዝ ማለት ነው። ለምሳሌ ዱሓካ ማለት ዱሓካ የሚለው ሚዛን ከዚሁ ጋር ተመሳሳይ ነው። ሰዎች ላይ መሳቅ የሚያበዛ ማለት ነው ዱሓካ። ዱሕካ ከሆነ ደግሞ ሰዎች በብዛት የሚስቁበት ማለት ነው። የመጀመሪያው ተግባሩን እሱ ነው የሚያስገኘው። ሁለተኛው በስኩን ሲሆን ደግሞ ዱሕካ ከሆነ ደግሞ ሰዎች እሱ ላይ በብዛት የሚስቁበት በብዛት የሚሳቅበት ማለት ነው ተብሎ በዚህ መልክ ይነገራል። አረብኛ ማንኛውም ቃል በዚህ ሚዛን ከመጣ ትርጉሙ የሆነው የሚሆነው ብዛትን ለማመላከት። ሉዕናህ ይባላል። ሉዓና ማለት እርግማን የሚያበዛ የሆነ ሰው ሉዓና ይባላል። هذا رجل لعنة ይባላል። በጣም እርግማን የሚያበዛ ሲሆን ማለት ነው። ሉዕና ከሆነ ደግሞ አይንን ሱኩን አድርገነው ሉዕና ካልን ደግሞ መረገም በብዛት የሚረገም የሆነ ሰው ማለት ነው። እርግማን የሚበዛበት ሰው ማለት ነው። አረብኛ በእንደዚህ አይነት መልኩ ሰፋ ባለ መልኩ የሚነገረውና አላህ ወይሉን እያለ ይዝታል። ወይል ምንድነው ሲባል ሁለት አይነት ትርጓሜ ያስቀምጡለታል። ወይል ማለት بمعنى الهلاك الخزي والعذاب ቅጣት አለባቸው፣ ውርደት ይጠብቃቸዋል፣ ጥፋት ተረጋግጦላቸዋል ማለት ነው ብለው አንደኛውን በዚህ መልክ ይተረጉሙታል። አንደኛው ትርጉም ይሄ ነው። ወቂለ ዋድን ፊ ጀሃነም ውስጥ ያለ ሸለቆ ነው ተብሎም ተተርጉሟል። ባለፈ ወይሉን ሊልሙሰሊን የሚል አያ አሳልፈን ነበር እና ይሄ ዋዲ ይሄ ጀሃነም ውስጥ ያለው ሸለቆ በጣም ከባድ ከመሆኑ የተነሳ በጣም የሚያቃጥልና የጋለ ከመሆኑ የተነሳ ሌላው የጀሃነም ክፍል ራሱ ከዚህኛው
ሸለቆ አላህ እንዲጠብቀው ይማጸናል ተብሎ ተነግሯል። እና በሁለቱም አይነት ትርጓሜ ሁለቱም ማዕነን ሰሒህ ስለሚሰጡ ትክክለኛ ትርጓሜ ስለሚሰጡ በሁለቱም ትርጉሞች ልንሄድ ሁለቱንም መልእክቶች ልንወስድ እንችላለን ማለት ነው። ታዲያ አላህ Subhanahu Wa Ta'ala ወይሉን ብሎ በዚህ መልክ በዛቻ የተናገረበት ነገር ከባድ ጉዳይ ቢሆን ነው ማለት ነው። ያኒ ወንጀል ሲባል እንግዲህ እንደ ደረጃዎቹ ይለያያል። ከባኢረ الذنوب አለ፣ ሰጋኢረ الذنوب አለ። ከባባድ ወንጀሎች አሉ፣ ጥቃቅን ወንጀሎች የሚባሉ አሉ። ከባባድ ወንጀሎች ክብደታቸውን የሚያሳዩ ክብደታቸውን ወይም ከባድ የሚያስብላቸው ነገር ምንድነው ሲባል ቁርአን ላይ ወይ ሐዲስ ላይ በዛቻ መልክ የተነገረ ከሆነ ወይም እርግማን እንዳለበት ከተነገረ ወይም አኺራ ላይ ቅጣት እንዳለው ከተነገረ ወይም ቀብር ውስጥ ቅጣት እንደሚያስመጣ ወይም ቀብር ውስጥ እንደሚያስቀጣ ከተነገረ ወይም ደግሞ ዱንያ ላይ እንደዚሁ ዕቁባ ካለው ቅጣት በሸሪዓ የተቀመጠለት ቅጣት ካለው ያ ነገር ሚን ከባኢሪ الذنوب ነው ማለት ነው፣ ከባድ ወንጀል ነው ማለት ነው። እና አሁንም ሰዎችን ማነወር፣ ሰዎች ላይ ጣዕን ማድረግ፣ የሰዎችን ስብዕና ማጉደፍ፣ የሰዎችን ሞራል በዚህ መልኩ ማንኮታኮት ከባድ ወንጀል ነው ማለት ነው። ወይሉን ሊኩሊ ሁመዘቲን ሉመዛህ የሚለው ይህንን ነው የሚያሳየው፣ ይህንን ነው የሚያመላክተው ማለት ነው። ሁመዘቲን ሉመዛህ የሚለው ላይ ብዙ አይነት ትርጉሞች ተነግረዋል ከሰለፎች የመጣ ማለት ነው። ኢብኑ አባስ ለምሳሌ ምን ብለዋል? ሁሙል መሻኡነ ቢነሚማ፣ ነሚማ ነገር በማዋሰድ ሰዎችን በማጣላት በጣም የሚሄዱና የሚጓዙ ሰዎች መካከል ህዝቡ መካከል በዚህ መልኩ የሚያተራምሱ የሆኑ ሰዎች ናቸው። አልሙፈሪቁነ በይነ አልአሂባ፣ ወዳጆችን የሚለያዩ ጓደኛሞችን የሚያጣሉ ባለትዳሮችን የሚያለያዩ የሆኑ ሰዎች ናቸው። እነማን? አልሁመዛህ ሉመዛህ የተባሉት እነዚህ ናቸው ብለው ይጠቅሳሉ። አልባጉነ ሊልቡራኢ አልዐይበ፣ ይህም ብቻ አይደለም ባህሪያቸው ለንጹሃን ንጹህ ለሆኑ ሰዎች ምንም አይነት ቦታ መጥፎ ቦታ ላይ የማይታዩ ለሆኑ ንጹህ ለሆኑ ሰዎች ነውር ይፈልጉላቸዋል። ነውር የሚፈልጉላቸው በምን መልክ ነው? ወይ በተፈጥሯዊ ማንነታቸው ሊሆን ይችላል፣ በቁመታቸው ማጠር፣ በመልካቸው መጥቆር፣ ወይም ደግሞ እንደዚህ አላህ Subhanahu Wa Ta'ala እነሱን በፈጠረበት ያፈጣጠር ሁኔታ ላይ የሚያነውሩ የሚቀልዱ የሚሳለቁና የሚያፌዙ የሆኑ ሰዎች ናቸው ብሎ በዚህ መልክ ተርጉመውታል። አልባጉነ ሊልቡራኢ አልዐይበ ብሎ በዚህ መልክ ኢብኑ አባስ ፈቱታል። ከነቢዩ ዓለይሂ ሰላቱ ወሰላም መርፉዕ በሆነ መልክ ደግሞ የመጣ ሽራሩ ዒባዲላሂ ተዓላ አልመሻኡነ ቢነሚማ፣ ከአላህ Subhanahu Wa Ta'ala ባሮች መካከል በጣም ክፉ የሚባሉት መጥፎ የሚባሉት እነማን ናቸው? አልመሻኡነ ቢነሚማ፣ ነሚማ ነገር በማዋሰድ የሚንቀሳቀሱ ሰዎች ናቸው። ነገር ማዋሰድ ማለት ምን ማለት ነው? ከአንደኛው የሆነ ወሬ ጨልፎ ይዝና ከዛ የተወራበት ሰው ጋር ይሄድና ከሌኮ እንደዚህ ብሎሃል፣ እንደዚህ ስላንተ ተናግሯል፣ እንደዚህ አድርጓል እያለ ይናገራል። ሄዶ ሌላ ነቅል ያደርጋል ማለት ነቅሉል ከላሚ በይነ الناس على وجه الافساد፣ ሰዎች መካከል ጥፋት እንዲገኝ ጥል እንዲፈጠር ጠላትነት እንዲገኝ ብለው ወሬ የሚያዘዋውሩ የሆኑ ሰዎች ነማም ይባላሉና እነዛ ናቸው እዚህ ቦታ ላይ የታሰቡት። አልሙፍሲዱነ በይነ الأحبة الباغون للبراء العيب። ያ ማለት ምን ማለት ነው? ከኢብኑ አባስ የተወራው መርፉዕ ሆኖ ከነብዩ ዓለይሂ ሰላቱ ወሰላም ተወርቷል ማለት ነው። አሁንም በሌላ ሪዋያ ከኢብኑ አባስ በተወራው أن الهمزة القتات، ቀታት ነው ብለዋል። ቀታት ማለት ነማም ማለት ነው፣ ነገር የሚያዋስድ ሰዎች መካከል ወሬ ያመላለሰ የሚያጣላ የሆነ ሰው። ሉመዛ ማለት ደግሞ አልዐያብ፣ የሚያነውር የሆነ ሰው በተፈጥሮ ማንነት ላይ ወይም በማንነታቸው ላይ በተፈጥሯዊ መገለጫቸው ላይ እየተነሳ ሰዎችን የሚያነውር የሆነ ማለት ነው ተብሎም ተነግሯል። አቡል ዓሊያ፣ አልሐሰኑ አልበስሪ፣ ሙጃሂድ ኢብኑ ጀብር፣ ዓጣ ኢብኑ አቢ ረባህ የመሳሰሉት ሰለፎች ደግሞ ምን አሉ? አልሁመዘቱ አለዚ የግታቡ ወየጥዐኑ ፊ ወጅህ ረጁል። ሁመዛ ማለት ፊት ለፊት የሚያነውር ማለት ነው። አንተ እንደዚህ ነህ እያለ ፊት ለፊት የሰውን ማንነት እያነሳ ሰው ፈልጎ ባልተፈጠረበት የተፈጥሮ ሁኔታው የሚያነውር የሆነ ሰው ማለት ነው ብለው ተርጉመውታል። ወየጥዐኑ ፊ ወጅህ ረጁል። ሉመዛ ማለት ደግሞ አለዚ የግታቡሁ ሚን ኸልፊሂ ኢዛ ጋብ፣ ሲሄድ ስለሱ ወሬ የሚጀምር። አብዛኛው ደግሞ ዛሬ ላይ ሰው የተለከፈበት ይሄን ፊት ለፊቱ ላይ ሳቅ እያለ ፈገግ እያለ ጥሩ ነገር ይናገራል። ልክ ዞር ብሎ የሄደ ጊዜ ደግሞ ወሬውን ይጀምራል ማለት ነው፣ ይዘከዝከዋል ወሬውን። እሱ እኮ እንደዚህ ብሎ ይሄ ሰው አይገርምም፣ እንደዚህ አድርጎ በዚህ ገብቶ በዚህ ወጥቶ። ሱብሃንአላህ፣ ይሄ
በጣም መጥፎ የሆነ ባህሪ ነው። በነገራችን ላይ እንደዚህ አይነት ባህሪ የተላበሰ ሰው አይለቀው። ማንም ሰው ይምጣ ማንም ሰው ይሂድ በዚህ መልኩ ከፍ ዝቅ ከማድረግ ከማስጣት አይወገድም ማለት ነው። መጥፎ ባህሪ ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ቀብር ውስጥ ከሚቀጡ የሆኑ ሁለት ሰዎች በቀብር አጠገብ በተቀበሩ ሁለት ሰዎች አጠገብ አለፉና የነዚህ ቀብሩ ባለቤቶች እየተቀጡ ነው፣ የሚቀጡት ደግሞ ለመተው የማይቻል ከባድ ጉዳይ ላይ አይደለም። አማ احدهما فكان يمشي بالنميمه አንደኛው ነገር ያዋስድ ነበር፣ ሰዎች መካከል በዚህ መልኩ ኢፍሳድ ያደርግ ነበር፣ ሐሜተኛ ነበር፣ ወረኛ ነበር ማለት ነው። በዚህ መልኩ ነብዩ አለይሂ ሰላቱ ወሰለም ተናግረዋልና ሉመዛ ማለት ከጀርባ የሚወጋ የሆነ ሰዎች ከሄዱ በኋላ የሚያነውር ይሆን። አብዛኛው ኸልቅ እዚህ ላይ ነው ያለው። አብዛኛው ማለት ፊት ለፊት ላይ ማሻአላህ ያኒ በቃ ይቀባባዋል ማለት ነው እንደሚባለው አማርኛ ከፍ ከፍ ያደርገዋል። ከዛ ዘወር ሲል ደግሞ ያኒ ያለውን የሌለውን ጉዳጉድ ሁሉ ያወራል ማለት ነው። ይሄ መጥፎ ስነ ምግባር፣ መጥፎ የሆነ ባህሪ፣ መጥፎ መገለጫ ነው። ይህንን መጠንቀቅ ያስፈልጋል ማለት ነው። ሌሎች ደግሞ ለምዝ ብሎ ማለት አሁን እንዳልነው በተቃራኒውም የጠቀሱ ሰዎች አሉ። ቁርአን ላይ አላህ Subhanahu Wa Ta'ala ومنهم من يلمزك في الصدقات ብሎ ይናገራል። ከሙናፊቆች መካከል من يلمزك في الصدقات በሰደቃ ጉዳይ ላይ በመታከፋፈለው ሰደቃ የተነሳ አንተን ከኋላ የሚያነውርህ አለ፣ ከኋላ የሚያማህ አለ ብሎ ለነብዩ አለይሂ ሰላቱ ወሰለም ይነግራቸዋል። እነማን ናቸው? ሙናፊቆች ማለት ፊት ለፊት ላይ አይናገሩም። ወደ ኋላ ሲሄዱ ግን አይሱማ ለዘመዶቹ እየሰጠ ይባላል ማለት ነው። ለዘመዶቹ ብቻ የመረጠ ያከፋፈለ ለእንደዚህ አይነት እየሰጠ እኛን አይሰጥ ምናምን እያሉ ነብዩን አለይሂ ሰላቱ ወሰለም በሰደቃ የሚያነውሩህ አሉ ብሎ ነገራቸው። ስለዚህ ለምዝ ብሎ ማለት ከጀርባ ማውራት ከኋላ መናገር የሚል ማዕና ይይዛል ብለው ይህንን እንደ መረጃ ያቀርባሉ። ሐማዚን መሻኢን ቢነሚም በሌላ ቦታ ላይ ደግሞ ሲናገር ምን አለ? ሐማዚን መሻኢን ቢነሚም ያኒ ነገር በማዋሰድ በብዛት የሚሄድ ሰዎች መካከል የሚንቀሳቀስ የሆነ አነዋሪ ወይም ነውረኛ የሆነ ሰው ነው ብሎ አላህ Subhanahu Wa Ta'ala ይገልጸዋል ማለት ነው። በዚህ አይነት መልኩ በብዙ አይነት ሁኔታ ሐማዝ እና ለማዝ የሚለውን ተርጉመውታል። ለምሳሌ ሱፊያኑ ተውሪ ምን አሉ? يهمز بلسانه ويلمز بعينيه ሐማዝ ማለት በምላሱ የሚያነውር፣ ለማዝ ማለት ደግሞ الذي يلمز بعينيه በአይኖቹ የሚጣቀስ ይሆን ከጓደኛው ጋር ሲሆን እየተጣቀሰ እንደዚሁም ደግሞ የተለያዩ የሰውነት ክፍሎችን እየተጠቀመ ሰውን የሚያነውር ማለት ነው ብለው በዚህ መልኩ ሱፊያኑ ተውሪ ዘግበውታል። ኢብኑ ከይሳን የተባሉት ደግሞ አልሁመዘቱ الذي يؤذي جلساءه بسوء اللفظ ሁመዛ ማለት አብሮ የሚያቀማምጡትን ሰዎች ያኒ የሸንጓ አባላቱን ማን ነው ጓደኞቹን መጥፎ ወሬ ያወራ አዳም ያደርጋቸው ማለት ነው፣ የሚያውካቸው ማለት ነው። ሉመዛ ማለት ደግሞ الذي يكسر عينه على جليسه ويشير بعينه ورأسه وبحاجبيه በአይኑ በቅንድቦቹ በጭንቅላቱ ያወዛወዘ ሰዎችን የሚያነውርና እነሱ ላይ ያኒ ጣዕን የሚያደርግ የሆነ ሰው ማለት ነው ብለው በዚህ መልኩ ፈተውታል። አላየሃል አላህ Subhanahu Wa Ta'ala ይህንን እንደዚህ አይነት ሰዎችን ወየሁላቸው፣ የሰዎች ክብር ላይ የሚረማመዱ የሰዎችን ሞራል የሚሰብሩ የሆኑ ሰዎች ወየሁላቸው ብሎ አላህ Subhanahu Wa Ta'ala እየዛተባቸው ነው ያለው። ታዲያ ይህ አያ በምን ምክንያት ነው የወረደው ሲባል ብዙ ነገሮች ተነግረዋል። ወቂላ الآية نزلت في الأخنس بن شريق أخنس بن شريق የተባለው ሰው ነው እሱ ላይ ነው የወረደው ተብሏል። فيما روى الضحاك عن ابن عباس وكان يلمز الناس ويعيبهم مقبلين ومدبرين سبحان الله ይህ ሰውዬ أخنس بن شريق የተባለው ከሱ እንደው ሰው ሰላም አይሆንም ነበር። እንደዚህ አይነት ሰው አለ። እንደው ማንም ሰው ይሁን ማን ከሱ ምላስ የማይዳንበት የሆነ ሰው አለ እና ሰዎች የመጣውን የሄደውን አላፊ አግዳሚውን ሁሉ ያነውር ነበር፣ ያማ ነበር። እሱ እኮ እንደዚህ ነው። ይሄ ሰው እያንዳንዱ ሰው ኢንፎርሜሽን አለው ማለት ነው። ቢሐቅ ነው ቢባጢል ምናልባት በሐቅም ይሁን በባጢልም ይሁን እያንዳንዱ ሰው ማንነት ወይ ሐሜትና ወሬ እሱ ዘንድ አይጠፋም። የተሰበሰበበት የተከማቸበት ሰው ነበር ማለት أخنس بن شريق የሚባል እና ሁሉም ሰው የመጣ የሄደውን ሁሉ በዚህ መልክ ያነውር ነበርና በሱ ምክንያት ነው የወረደው ተብሏል። وقيل في الوليد ابن المغيرة وكان يغتاب النبي صلى الله عليه وسلم من ورائه نبينا عليه الصلاة والسلام كهوالا ያማቸው ነበር ይሄ الوليد ابن المغيرة የተባለው ሰው ويقدح فيه في وجهه في ለፊትም ሲሆን እሳቸውን እንደዚሁ ምን ያደርጋል ያነውራቸዋል። ወደ ኋላም ደግሞ እሳቸው በሌሉትም ደግሞ ያማቸዋል።
በሱ ምክንያት የወረደም ነው ተብሏል። وقيل نزلت في أبي بن خلف وقيل في جميل بن عامر الثقفي በሌሎችም ሰዎች ምክንያት የወረደ ነው ይህ አያ ተብሏል። على أي حال ዑለማዎች ምን ይላሉ? العبرة بعموم اللفظ لا بخصوص السبب። ይህ ቃዒዳ ነው። እኛ ዋና ነገር በተለይ ቁርአን ላይ እኛ የምናየው በማን ምክንያት ወረደ የሚለውን ሳይሆን ይህ ቃል ማንን ይመለከታል፣ ማንን ነው የሚያየው፣ ሰዎችን በአካላቸው ወይም ስለ ማንነታቸው ነው የወረደው ወይስ ስለ ባህሪያቸው ነው ሲባል ስለ ባህሪያቸው ነው። እዚህ ጋር እየተነገረ ያለው ባህሪ ነው፣ ሲፈት ነው፣ መገለጫ ነው። ይህ መገለጫ ደግሞ የአንድ ሰው የሁለት ሰው ብቻ ሳይሆን ብዙ ሰዎች በዚህ መገለጫ የሚገለጹ እዚህ ውስጥ የሚገቡ ሰዎች አሉ። ሐቂቃ ዛሬ ላይ እንደ ቀልድ የሚታይበት እንደ ወንጀል የማይቆጠርበት ደረጃ ላይ ደርሰናል። ሰዎች ይሰበሰቡና ወይም ሁለት ሰዎችም ሲገናኙ ስለ አንድ ሰው ይነሳል። ከዛ በኋላ ከሱ ላይ የሚቀር ነገር የለም። ሐታ ከባህሪው ብቻ ሳይሆን ከተፈጥሯዊ ማንነት አላህ በፈጠረው አፈጣጠር ላይ ሳይቀር ይሳለቃል። ሰው አላህ Subhanahu Wa Ta'ala በፈጠረው አፈጣጠር ላይ የሚሳለቅበት ከሆነ ችግሩ ከማን ጋር ነው ማለት ነው ያለው? ከአላህ Subhanahu Wa Ta'ala ጋር ነው። ለምን እንደዚህ አድርጎ ፈጠረው የማለት የአላህን Subhanahu Wa Ta'ala አፈጣጠር የአላህን Subhanahu Wa Ta'ala ተግባርና ስራ ማነወር ነው የሚሆነው። ስለዚህ ይህንን መጠንቀቅ ያስፈልጋል ማለት ነው። አላየሃል ይህ ባህሪያቸው የሆኑ ሰዎች ይህ መገለጫቸው የሆኑ ሰዎች ዛቻ አለባቸው። የጀሃነም ሸለቆ ተዘጋጅቶላቸዋል ወይም ጥፋትና ሀላክ ተረጋግጦላቸዋል ነው አላህ Subhanahu Wa Ta'ala እያለን እየነገረን ያለው ማለት ነው። ይህ እንግዲህ ራሳቸውን እንድናክምበት ነው። ቢልሙናሰባ ቁርአን የወረደው ሰዎች ራሳቸውን እንዲያዩበት ነው። እንደ መስታወት ማንነታቸውን እንዲገመግሙበት ነው የወረደው። እነዚህን አያዎች በተለይ ቅሳር አልሙፈሰል እነዚህን ሱራዎች አጫጭር ምዕራፎችን ስንቀራ ሁልጊዜ የምናነባቸው ሁልጊዜ የምንደጋግማቸው እንደመሆናቸው መጠን ባህሪያችንንም እንደዚሁ ምንመረምርባቸው ሊሆን ይገባል። በቃ እኔ ማን ነኝ? ይህንን ነገር የምንከታተለው ይህን ነገር የምንሰማው የምናዳምጠው ለምንድን ነው? ልንተገብረው ልንኖርበት ነው ሊሆን የሚገባው። ሑጃ ነው። ወልቁርአኑ ሑጀቱን ለከ አው ዐለይክ። ቁርአን ማለት ላንተ የቂያማ ቀን መረጃ ሆኖ የሚከራከርልህ ይሆናል። ሸፋዓ ይሆንልሃል። መቼ? ከኖርክበት ከሰራህበት ወደ ተግባር ከቀየርከው ማለት ነው። አው ዐለይከ ካልሆነ ግን በአንተ ላይ ሑጃ ነው የሚሆነው ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። በቻልነው መጠን ባህሪያችንን በዚህ መልኩ ለመግራት መሞከር አለብን፣ ግዴታ ይሆንብናል ማለት ነው። طيب ከዛ አላህ Subhanahu Wa Ta'ala ቀጠለና ምን አለ? الذي جمع مالا وعدده። የእንደዚህ አይነቱ ሰው መገለጫ የሐሜተኛ የሆነ ሰዎችን አነዋሪ የሆነው ሰውዬ ሌላኛው መገለጫ ሌላኛው ባህሪ ምንድነው ሲባል الذي جمع مالا ሀብት ንብረት ያካበተ የሰበሰበ የሆነ ነው ይህ ሰውዬ። እንደዚህ አይነት ለሆነ ሁሉ ወየውለት። وعدده የቆጣጠረው የሆነ አንዳንድ ዑለማዎች ምን አሉ ይሄንን ሲፈስሩ ያስቀምጥና ገንዘብ ያከማችና ይቆጥረዋል። ጧትም ላይ ይቆጥረዋል፣ ቁጥሩን ያውቀዋል፣ ምንም እንዳልቀነሰበት ምንም እንዳልጨመረበት ያውቃል። ግን በኋላም ደግሞ መልሶ ይቆጥረዋል። ነገም ይቆጥረዋል፣ ከነገ ወዲያም ይቆጥረዋል፣ ቼክ ያደርጋል ደግሞ ደጋግሞ ማለት ነው። እንደዚህ አይነቱ ነው ይሄ አልጀሙዑል መኑዕ ነው። እንደዚህ አይነት ይሰበስባል፣ ያከማቻል ግን አያወጣም፣ አንቆ ይዘዋል ማለት ነው፣ ይጨብጣል። እንደዚህ አይነቱን ሰው ነው አላህ Subhanahu Wa Ta'ala እዚህ አያ ላይ እየወቀሰ ያለው። الذي جمع مالا ሀብት ንብረት ያካበተ ሀብት ንብረት የሰበሰበ የሆነ ሰው። ማል ማለት ምንድነው ሲባል እንደየሁኔታው የተለያየ ትርጓሜ ሊሰጠው ይችላል። ማል ማለት እንግዲህ እኛ ምንረዳው ገንዘብ የምንለው ነገር ገንዘብ ብለን የምንጠራው ነገር የሚቆጠር በኖት ደረጃ ያለ የሆነ ነገር ነው ብዙ ጊዜ ገንዘብ የምንለው ማለት ነው። እንደየ ሰዎች የኑሮ ሁኔታ የተለያየ ትርጓሜ ሊሰጠው ይችላል። ለምሳሌ የገጠር ሰዎች ዘንድ ማል የሚባለው በአረብኛ ራሱ ማለት ነው ማል የሚባለው እንስሶችን ነው። በአማርኛ ምን ይባላል? አንዳንድ ቦታ ላይ አዱንያ ይባላል። ዱንያ ነው አዱንያ ምናምን ይባላል። ዱንያ ሲባል ወይም እንደዚህ ብለው ሲጠሩ ከሰማችሁ ትርጉሙ ምንድነው? እንስሶች ማለት ነው። አዱንዮቹ ገብተዋል ምናምን ይላሉ። ለምሳሌ ማለት ከብቶቹ መጥተዋል ገብተዋል እንደማለት ነው። እና እንደዚህ አይነት እስጢላህ አለ። አሁንም እዚህ ቦታ ላይ ማል ማለት ገጠር ላይ ከሆነ የገጠር ነዋሪዎች ላይ ከሆነ እንስሶች ማለት ነው የተፈለገው። እንስሶች የሚል ማዕና ይኖራል። ነብዩ አለይሂ ሰላቱ ወሰላም በዚህ መልኩ ዩሽኩ አን የኩነ ኸይረ ማሊል ሙስሊሚ ጉነይማቱን የትበዑ ቢሃ ሸዐፈል ጂባል አው ከማ ቃል ነብዩ አለይሂ ሰላቱ ወሰላም። የቂያማ ቀን ሲዳረስ ሲቃረብ ሙስሊም ሰው ከሚኖረው ንብረትና ገንዘብ ሁሉ በላጩ ጉነይማት ፍየሎች ሊሆኑ ይቀርባል። ምን ማለት ነው?
እነዚህን ፍየሎች አርቢ ሆኖ ተራራ ለተራራ ሸለቆ ለሸለቆ ገጠር ለገጠር እየተጓዘ ጫካ ለጫካ እየሄደ እንስሶቹን የሚያረባ የሆነ ሰው የተሻለ ገንዘብ ጥሩ ንብረት አለው የሚባለው እንደዚህ አይነት ሰው ሊሆን ይቀርባል። መቼ ነው? ፊትና በሚበዛ ዘመን ከተማ ላይ ሲኖር የተለያዩ ፊትናዎች ከዲን የሚያስወጡ ዲንን የሚያበላሹ አይነት ፊትናዎች ሲበዙ እንደዚህ አይነት ፍየሎች ኖረውት ፍየሎችን የሚያግድና የሚጠብቅ ሰው ኸይሩ ማሊል ሙስሊሚ ተብሎ ተጠቅሷል። ፍየሎች ኖረውት እነዛን ፍየሎች የሚጠብቅና የሚያረባ ከሆነ በላጭ የሆነ ንብረት በላጭ የሆነ ገንዘብ አለው ተብሎ ይጠቀሳል ብለው ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልክ ተናግረዋል። ሻሂድ ምንድነው? ይሄንን ፍየሎች ምን ብለው ጠሩት? ማል ብለው ጠሩት። በሌላም ሐዲስ ላይ እንደዚሁ ከብቶች ግመሎች እንደዚሁ ማል እንደተባሉ ተጠቅሷል። አላየሃል አርብቶ አደሮች ዘንድ ከሆነ የገጠር ሰዎች ዘንድ ከሆነ ማል ማለት ምንድነው? ንብረት ወይም ገንዘብ ሲባል ምንድነው ሲባል እንስሶች ወይም ደግሞ የሚራቡ የሆኑ እንስሶች ነው ተብሎ ይተረጎማል። ገበሬዎች ጋር ከሆነ ደግሞ አርሶ አደሮች ጋር ከሆነ ደግሞ ማል የሚባለው ቴምር ያለው ከሆነ እኛ ሀገር ላይ ከሆነ ደግሞ የተለያዩ የእህል የእርሻ ሚዘራው የሆነ የእርሻ መሬቶች ካሉት የሰውዬ ባለ ሀብት ባለ ንብረት ይባላል ማለት ነው። ከተማ ስንመጣ ደግሞ የሚቆጠር ገንዘብ ጥሬ ገንዘብ ያለው ሰው ከሆነ ሀብት ንብረት አለው ተብሎ ይታወቃል። ማንም ይሁን ማን ይህ ሰውዬ ገንዘብን የሚያከማች የሆነ ከየት ነው የመጣው? ከሐላል ነው ከሐራም ነው? ምንም አያስጨንቀው። አልሐላሉ ማ ሐል ፊል ጀይብ የሚል የሚጠቀሙበት አባባል አለ። ሐላል ማለት ኪስህ የገባ ነው። ኪስህ ከገባ ሐላል ነው ማለት ነው ብለው ይላሉ። ከየት ነው የመጣው ምናምን እሱን አትጨነቅ፣ እሱ አያሳስብህ። ከየትም ይምጣ ከየት የትም ፍጪው ዱቄቱን አምጪው እንደሚባለው ማለት ከየትም ይምጣ ብቻ አንተ ይኑርህ፣ ይዞ መገኘት ነው ዋናው ነገር ይልሃል። ይዘህ ካልተገኘህ አበቃለህ እንደማለት ነው። ከዛ በኋላ አለዚ ጀመዐ ማልን ሀብቱን ይሰበስባል ያከማቻል። ማከማቸቱ ፊ ወጅሂሂ በኸይር መንገድ ወጭ ማያደርገው ከሆነ ዘካውን በትክክል የማያወጣው ከሆነ ለቤተሰቡ እንዲጠቅም የማያደርገው ከሆነ ምስኪኖችን የማይረዳበት ከሆነ ያስወቅሰዋል። አላህ ሱብሓነሁ ወተዓላ ምን አለ? ወለዚነ የክኒዙነ الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم። እነዚያ ወርቅንና ብርን የሚያከማቹ የሆኑ ሰዎች በአላህ መንገድ ላይ ወጭ የማያደርጉት ሰዎች فبشرهم بعذاب أليم አሳማሚ ቅጣት እንዳላቸው በዚህ አበስራቸው ብሎ ነው አላህ Subhanahu Wa Ta'ala በዛቻ መልክ የሚናገረው ማለት ነው። እና الذي جمع مالا የዚህ ሰውዬ መገለጫ ባህሪው ምንድነው ሲባል ሀብት ያከማቻል አያወጣው። ነብዩ አለይሂ ሰላቱ ወሰለም ምን አሉ? ما من يوم يصبح العباد فيه إلا وملكان ينزلان يقول أحدهما اللهم أعطي منفقا خلفا ويقول الآخر اللهم أعطي ممسكا تلفا. አንድም ቀን የለም ባሮች የሚያነጉበት የሆነ ቀን የለም ሁለት መላእክት የሚወርዱ ቢሆን እንጂ ሁሌም በየቀኑ መላእክቶች ይወርዱና ምንድነው ስራቸው ሲባል ዱዓ ነው የሚያደርጉት። ምን እያሉ ነው ዱዓ የሚያደርጉት? اللهم أعطي منفقا خلفا الله ሆይ ለሚሰጥ ሰው ምትክ ስጠው፣ ተካለት፣ ጨምርለት፣ ባወጣው ተካለት እያለ ዱዓ ያደርጋል አንደኛው መላእክት። ሁለተኛው መላእክት ደግሞ ምን ይላል? اللهم أعطي ممسكا تلفا አላህ ሆይ ሙምሲክ የሆነን ሰው የሚቋጥር የሆነን ሰው የማያወጣ የሆነን ሰው ደግሞ አጥፋበት እያለ መላእክቱ ዱዓ ያደርጋል ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል። ይሄ ደግሞ ቀላል አይደለም ከባድ ነው ማለት ነው። አንዳንዱ ሰው ደግሞ ይሰበስባል፣ ያከማቻል፣ ብዙ ነገር ያጠራቅማል፣ ሐታ ለቤተሰቦቹ እንኳን አያቀምሳቸው፣ ለቤተሰቦቹ እንኳን አይሰጣቸው። እንደዚህ አይነቱ ሰው መቼም መሞቱ አይቀር። ሲሞት ይሄ ሀብት ንብረቱ ለወራሾች ሲከፋፈል ምናልባትም ሊረግሙት ሁሉ ይችላሉ። እስከ ዛሬ ይህንን ኸይር ነገር ይህንን ኒዕማ እንደከለከለን አላህ ጀነትን ይከልክለው ብለው ዱዓ የሚያደርጉበት አጋጣሚ ብዙ። አንዳንድ ሰው አለ በየቦታው ብዙ ንብረት አለው፣ ሀብት ንብረት አለው፣ ግን ዘመዶቹን ምናምን ዞር ብሎ ማያይ። በኋላ የሞተ ጊዜ ደግሞ ወራሽ ይመጣና እሱ እንዴት ሲጨነቅበት እንዴት ሲጠበብበት የነበረው ንብረት እንዳልነበር አድርገው ያወድሙታል ማለት። ነብዩ አለይሂ ሰላቱ ወሰለም ምን ያሉ? يقول ابن آدم مالي مالي يا آدم لج جنزبي 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 لا له اللي جزياله وهل لك يا ابن آدم من مالك يا آدم لج هوي لما هنوك جنزبه يانت يهونا يانت مبال ألندي إلا ما أكلت فأفنيت ويبلته يجرسك وده يجباك على هنا أو لبست فأبليت ويم دمو لبسه يجرسك على هنا بستقر
أو تصدقت فأمضيت ويم صدقة صدقه لآخرة ياشاقركو لآخرة ياسكمتكو قال هنا بستقرر ያንተ የሚባል እኮ ንብረት የለም ያንተ የሚባል አይደለም ያንተ የሚባለው ተጠቅመህ እስከዛሬ ቆየህበት ነው አሁን እጅህ ላይ ያለውሳ ያንተ አይደለም ያንተ መሆኑን ይረጋገጠው ስትጠቀምበት ወይ ሰደቃ ሰድቀህ ለአኺራ ስታሳልፈው ስታሻግረው እንጂ ሰብስበህ ቋጥረህ በማስቀመጥህ ምክንያት ይሄ ያንተ ሊባል የሚችል እንዳይመስልህ ብለው ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ የሆነ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ የሆነች ፍየል ታረደችና ሰደቃ አከፋፈሉት ከዛ ለአይሻ ረዲየላሁ ዐንሃ ጠየቋት ምንድነው የቀረው ብለው ጠየቋት ለም يبق منها الا كتفها አንድ ሻኛው አንድ ታፋው ወይም ደግሞ የሆነ አንድ ታፋው እንጂ ሌላ ምንም የቀረ የለም ብላ በዚህ አይነት ማዕና ማለት ነው ነገረቻቸው ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ተናገሩ አይ በقي كلها الا كتفها እንደዛማ ከሆነ ሁሉም አለ እንዳለ ነው የሚቆጠረው ይህ ብቻ ከቲፍ ይሄ ታፋው ብቻ የለም እሱስ እኛ ልንበላው ነው ያኛውሳ ከዛ በፊት የነበረው አኺራ ላይ አልፎልናል ተቀምጦልናል ምንም ጥርጥር የለውም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ስለዚህ እንደውም ምንድነው ያሉት አንድ ሐዲስ ላይ በተመሳሳይ መልክ የመጣ ሐዲስ ነው ከናንተ መካከል የወራሹ ንብረት ከወራሹ ንብረትና ከራሱ ንብረት የወራሹ ንብረት ይበልጥ የሚያስደስተውና ደስ የሚለው ማን አለ ብለው ጠየቋቸው ከዛ አይ አላህ መልእክተኛኛ የራሳችን ንብረት ነው እንጂ ደስ ሊለን የሚችለው የሌላ ሰው ንብረት በምን ሚዛን በምን ሂሳብ ደስ ሊለን ይችላል ብለው ጠየቋቸው فقال النبي عليه الصلاه والسلام እንግዳ የራሳችሁ ንብረት የሚባለው ሰደቃ ያሰደቃችሁት ተጠቅማችሁ ያሳለፋችሁት የሆነ የራሳችሁ ንብረት ነው ከዛ ውጭ ያለው ንብረት ግን የወራሽ ንብረት ነው የናንተ አይደለም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ማለት ይሄ ማለት ገንዘብ ማስቀመጥ የለበትም ያገኘውን ሁሉ ኢስራፍ ያድርግ ይበትነው ማለት አይደለም ሰው መቼም ሂሳብ ሊሰራ ይገባል ይሄ ለአኺራዬ ይሄ ለልጆቼ ይሄ ለቤተሰብ ይያለ ሊያስብ ይገባል ማለት እንጂ አላህ Subhanahu Wa Ta'ala እንዳለው ولا تبذر تبذيرا ዝም ብለህ አባካኝ መሆን የለብህም ኢስራፍ ደግሞ ሌላ ወጅህ ነው አላህ Subhanahu Wa Ta'ala የሚጠላው እሱ ማይወደው የሆነ ሌላ መንገድ ነው ማለት ስለዚህ ይሄ ለራሱም ሊያስብበት ይገባል ይህ ሰው ግን አላህ እዚህ ቁርአን ላይ የገለጸው ያለው ሰውዬ ምን አይነት ነው ባህሪው ሲባል الذي جمع مالا ሀብት ንብረት ያከማቻል ይሰበስባል وعدده ይቆጥረዋል ይቆጣጠረዋል ለማንንም አይሰጥም ለማንንም አያቀምስም ግዴታውን አይወጣም ማለት እንደዚህ አይነቱ ሰው ነው ወቀሳ ያለበት وعدده ማለት በሌላ ተፍሲር ሁለተኛ ተርጓሚ የሰጡት ምን ያሉ وعدده ማለት اعده لنوائب الدهر يعني በጊዜያት ሂደት ለሚከሰቱ ዱንያ ላይ ለሚመጡ የተለያዩ አደጋዎች ለተለያዩ ነገሮች ተጠቀምበታለሁኝ ብሎ ያስቀመጠው የሆነ በማለት በዚህ መልኩም ፈስረውታል ማለት ነው ضحاك የተባሉት ሙፈሲር ደግሞ ምን አሉ አይ اعد ماله لمن يرثه من اولاده በኋላ ለሚወርሱት ለልጆቹ ምናምን ያስቀመጠ ያከማቸ የሆነ ማለት ነው አይ فاخر بعدده وكثرته በሌላ ተርጓሜ ደግሞ በብዛት የሚፎክር የሆነ ገንዘብ አለኝ ሀብት አለኝ እኔን የሚደርስ እኔን የሚያክል ማን አለ እያለ የሚፎክር የሆነ ሰው ነው ተብሎም ተተርጉሟል አላየሃል እዚህ ጋር የተፈለገው በሌላ አያም ላይ እንደተጠቀሰው مناع للخير معتد اثيم خير ገንዘብን ነገር መልካምን ነገር ከልካይ የሆነ በጣም كثير المنع ነው ማለት በጣም የሚከለክል የሆነ የማያስጠጋ የሆነ ሰው ያለ አላህ Subhanahu Wa Ta'ala በሌላ አያ ላይ በተጠቀሰው መልኩ በዛ ሁኔታ የሚተረጎምና የሚፈሰር የሆነ ቃል ነው ማለት ነው الذي جمع مالا وعدده الذي جمع مالا وعدده تبلوم تقرطال جمع تبلو بتشديد بذي ملك تترجم تقرطال بليلا قراءه ማለት ነው ከዛ አላህ Subhanahu Wa Ta'ala የዚህን ሰውዬ ባህሪ አሁንም ቀጠለና አስከትሎ ምን አለ يحسب ان ماله اخلده ይህ ሰውዬ ምን ያስባል ይሄ የሰበሰበው ያከማቸው ያካበተው ሀብት ንብረት اخلده እንደሚያዘወትረው ሁሌም እንደሚያኖረው ያስባል በቃ ገንዘብ ካለማ ምን ችግር አለ ይላል ገንዘብ ካለ በሰማይ መንገድ አለ ገንዘብ ካለ በትታመም ትታከማለህ የሆነ አደጋ ቢደርስብህ ገንዘብ ትሰጣለህ ህይወትህን ታቆይበታለህ ህይወትህን ታዘወትርበታለህ ሁሌም እንድትኖር ታደርግበታለህ ብሎ ያስባል እንደዚህ አይነቱ ሰው ወይም ደግሞ يحسب ان ماله اخلده ማለት خلود في الذكر አለ يعني በዝነኛ ሆኖ እንዲዘወትር የሚያደርገው ይመስለዋል ከሞተም በኋላ በመልካም እንደሚነሳና በመልካም እንደሚወራለት
ያስባል ብሎ አላህ Subhanahu Wa Ta'ala ይናገራል። ሰው ከሞተ በኋላ ሀብት ንብረት የሰበሰበ ባለ ሀብት የሆነ يعني ቢሊየነር የሆነ ለምሳሌ በጣም በብዙ በሚሊዮኖች የሚቆጠር በቢሊየን የሚቆጠር ገንዘብ ያለው ሰው ሁሌም ስሙ ዝናው እንደተወደሰ የሚኖር ብሎ ያስባል። ላ እንደዛ አይደል። ይህ የሚሆነው ምን አይነት ሰው ነው? ኸይር ሰሪ ከሆነ ነው። በሚፈለግበት ቦታ ሁሉ የሚገኝ የሆነ ሰው፣ ገንዘብ በሚያስፈልግበት ቦታ ላይ አለሁኝ ብሎ ፊት ለፊት የሚገኝ የሆነ ሰው፣ እጁ በኸይር ነገር ላይ ተዘርግቶ የማይታጠፍ የሆነ ሁሌ መልካምን የሚያደርግ የሆነ የምስኪኖች አባት የሆነ ምስኪኖችን የቲሞችን የሚንከባከብ የሚያይ ከሆነ ይሄ በርግጥም ስሙ ይዘወተራል። ከእሱ ካለፈ በኋላ እንዴት ያለ ደግ ሰው እኮ ነበር ይባልለታል። በመልካም ይነሳል ማለት ነው። አላህ Subhanahu Wa Ta'ala ነብያቶች ይህንን ዱዓ እንዳደረጉ ሲገልጽ ቁርአን ላይ ምን አለ? ወጀዐል ሊ ሊሳነ ስድቅን ፊል አኺሪን፣ በኋላ በሚመጡ ሰዎች ላይ መልካም ምላስ እንዲኖረኝ ወይም መልካም አንደበት በመልካም እንዲያነሱኝ ያደርግልኝ ብለው ዱዓ ያደርጉ እንደነበር አላህ Subhanahu Wa Ta'ala ይገልጻልና ባለው ገንዘቡ መልካም የሚውል ከሆነ በርግጥም በስሙ በዝናው በመልካም እየተወሳ ይኖራል ማለት ነው። ካልሆነ ደግሞ በተቃራኒ ከሆነ በመጥፎ ስሙ እየተነሳ የሚኖርም ይኖራል። አብኸሉ ሚን ፉላን ይባላል። ይሄማ ከከሌ ባሰ ስስታም ነው ሊባልለት ሁሉ ይችላል። መድሪብ المثل ሊሆን ይችላል፣ ምሳሌ ማድረጊያ ሊሆን ይችላል ማለት ነው። እሱማ በጣም ስስታም ነበረ ከስስቱ የተነሳ እንደዚህ አድርጎ እየተባለ ስሙ በመጥፎ ሁሉም ሊወራ ይችላል። ሞቶ እኮ አንድ ሰው ስሙ አለመነሳት يعني በመጥፎ ከሚነሳ ምንም ተረስቶ ቢቀር ይሻላል። በመጥፎ ግን ስሙ የሚነሳ ከሆነ ከባድ ነው የሚሆነው ማለት ነው። ስለዚህ እንደዚህ አይነቱ ሰው መገለጫው ምንድነው? ባህሪው ምንድነው ሲባል هو الجموع المنوع ነው፣ ሰብሳቢ ነው፣ በዛ ላይ ከልካይ ነው፣ ለማንም አይሰጥም። በዛ ላይ ደግሞ ገንዘቡ ሀብት ንብረቱ የሚያዘወትረው የሚያቆየው ሁሌም የሚያኖረው ብሎ ያስባል አለና አላህ Subhanahu Wa Ta'ala ከላ አለ። ይከልከል፣ እንደዚህ አይነቱ ሰው ይቆጠብ፣ ይህንን ሐሳብ እንዳያስብ፣ ለመዘውተር እንዳይመኝ። يعني መዘውተር የሚባል ነገር የለም። كل من عليها فان ويبقى وجه ربك ذو الجلال والإكرام። ምድር ላይ ያለ ነገር ሁሉ ጠፊ ነው ይላል አላህ Subhanahu Wa Ta'ala። የሚቀረው የአላህ Subhanahu Wa Ta'ala ፊት አላህ ብቻ ነው እንጂ የሚቀረው ከዛ ውጭ ያለው ዱንያ ላይ የሚታየው ነገር ሁሉ የሚወድምና የሚጠፋ ነገር ነው። ስለዚህ ከላ ይቆጠብ፣ ይከልከል። ቁርአን ላይ ብዙ ቦታ ላይ ደግሞ ደጋግሞ ይህ ቃል ይነገራል፣ ከላ የሚለው ማለት ነው። ሐሳቡ ምንድነው? መልእክቱ ምንድነው ሲባል ረዱን ሊማ ተወሃመሁ الكافر። ይህ ከሃዲ የሆነ ሰው ገንዘብን ሰብስቦ ሁሌም ያቆየኛል ያዘወትረኛል ብሎ የሚያስበውን ሐሳብ እየመለሰበት ነው አላህ Subhanahu Wa Ta'ala። ከላ ተሳስቷል፣ ይህ ሰው ይቆጠብ፣ ይከልከል፣ እንደዚህ አይነት ሐሳብ አያስብ። لا يخلد ولا يبقى له مال፣ እሱ ማይዘወትር ገንዘቡ ማይቀመጥ። ለምሳሌ ቃሩን ምን አይነት ሰው ነበር? አላህ Subhanahu Wa Ta'ala ቁርአን ላይ በሱረቱ አልቀሰስ ላይ ይናገራል። إن قارون كان من قوم موسى فبغى عليهم وآتيناه من الكنوز ما إن مفاتحه لتنوء بالعصبة أولي القوة إذ قال له قومه لا تفرح إن الله لا يحب الفرحين وابتغ فيما آتاك الله الدار الآخرة ولا تنس نصيبك من الدنيا وأحسن كما أحسن الله إليك ولا تبغي الفساد في الأرض إن الله لا يحب المفسدين. الله سبحانه وتعالى قارونا ብዙ ሀብት ንብረት ሰጥቶት ነበር። ሐታ ቁልፉ እንኳን መክፈቻው ራሱ ብዙ ሰው ተሰብስቦ ለማንሳት የሚከብድ የሆነ የካዝናውን ቁልፍ ማለት ነው። እንደዚህ አይነት ሀብት አላህ Subhanahu Wa Ta'ala ሰጥቶት ነበር። ግን ወገኖቹ ላይ ድንበር አለፈባቸው። فبغى عليه። ከዛ ወገኖቹ ምን አሉት? إذ قال له قومه لا تفرح ግድ የለህም አትኩራ፣ ገንዘብ አለኝ ብለህ ከፍ አታድርግ ራስህን። إن الله لا يحب الفرحين። አላህ Subhanahu Wa Ta'ala ኩራተኞችን አይወድምና አትኩራራ ባክህን፣ ግድ የለህም። ጠፊ እኮ ነው ይሄ ሁሌም የሚዘወትር አይምሰልህ። ዛሬ ቢኖርህ ነገ ልታጣ ትችላለህ፣ ወይ ጥለኸው ትሄዳለህ አልያ ጥሎህ ይሄዳል እና ባክህን አትኩራራ ብለው አሉት። ወብተጊ ፊማ አታከ አላሁ ዳር አልአኺራ። አላህ በሰጠህ ሀብት ንብረት፣ አላህ በሰጠህ ዱንያ አኺራን ፈልግበት፣ አኺራን ግዛበት፣ ጀነትን ግዛበት በገንዘብህ። መልካም ነገሮች ላይ አውለው፣ ጥሩ ነገሮች ላይ አውለው ይህንን ገንዘብህን። ወላ ተንሰ ነሲበከ ሚነ ዱንያ፣ ከዱንያም ደግሞ ድርሻህን አትርሳ እንደዚሁ። ወላ ተብጊ الفساد في الارض፣ ምድርም ላይ እንደዚሁ ድንበር ማለፍን ወሰን መተላለፍንም አትፈልግ። ኢነላህ ላ ዩሂቡ المفسدين። አላህ Subhanahu Wa Ta'ala አጥፊዎችን አበላሾችን አይወድምና ብለው መክረውት ነበር። ከዛ በኋላ እሱ ግን ሊመከር አልቻለም። እንደውም فخرج على قومه في زينته
በቃ ተጋጊጦ በጣም አምሮ ተውቦ በአጀብ ህዝቡ ላይ ይወጣል ይፎከረባቸው ነበር ከዛ በኋላ አላህ Subhanahu Wa Ta'ala ምን አለ فخسفنا به وبداره الأرض فما كان له من فئة ينصرونه من دون الله وما كان من المنتصرين فخسفنا به وبداره الأرض بسم ሲኮራበት ሲፎክርበት የነበረውን ቤት ከነሀብት ንብረቱ ሁሉ ምድር እንድትወጣው አደረግን አላህ Subhanahu Wa Ta'ala ሰማዩ የሱ መሬቱ የሱ ሁሉም ነገር ኩን በመትለው ቃል ብቻ የሚፈጽም የሆነ ጌታ ነው አላህ Subhanahu Wa Ta'ala ከዛም በኋላ መሬት እንድትወጣው ምድር ውስጥ እንዲገባ አደረግን فما كان له من فئة ينصرونه من دون الله كالله سبحانه وتعالى ውጭ ለሱ ሊረዱት የሚችል ከደረሰበት ጥፋት ሊታደጉት የሚችል ምንም አይነት ቡድን ምንም አይነት ሰውም አልነበር وما كان من المنتصرين እሱም ደግሞ ከደረሰበት ቅጣት መከላከል የሚችል በቀልን ሊያመጣ የሚችልም ሰው አልነበረም ደካማ ነበር ብሎ አላህ Subhanahu Wa Ta'ala ጠቀሰ ተናገረ ማለት ሀብቱ እንዲውጣው አደረገ እና መሬት እንዳለ ከነ ሀብት ንብረቱ እንድትውጣው እንዲወድም አላህ Subhanahu Wa Ta'ala አደረገውና አሁንም እንደዚህ አይነት ሐሳብ ያለው ሰው ከላ እያለው ይከልከል ይቆጠብ እንደዚህ አይነቱን ሐሳብ አያዋጣውም አያስኬደውም አያሻግረውም ብሎ አላህ Subhanahu Wa Ta'ala እየመከረን وقال عمر ابن عبد الله مولى غفرة أو عفرة من على إذا سمعت الله عز وجل يقول كلا فإنه يقول كذبت قرآن لا كلا مبال قال كاغنيه الله سبحانه وتعالى يتناقرك سمه كذبت واشتهل يعني حسابت كل አይደለም የሚል معنى አለው ብለው በዚህ መልኩ ብዙ ቦታ ላይ ልንጠቀምበት የምንችል መልእክት ይናገራሉ ማለት ነው ከዛ አላህ Subhanahu Wa Ta'ala ምን አለ لينبذن في الحطمة لينبذن ይጣላል ይወረወራል ይሄ ነብዝ የሚባለው ነገር በነገራችን ላይ ረቀቅ ያለ ማዕና አለው ምንድነው ይሄ ረቀቅ ያለ ማዕና ነብዝ ብሎ ማለት የማይፈለግ ነገር የሚናቅ ነገር ወርወር እንደሚደረገው ማለት ነው ማዕናው ለምሳሌ ሰው የሆነ ቆሻሻ ነገር ጣል አድርጎ ይተዋል ንቆት ማለት አላህ Subhanahu Wa Ta'ala ስለ ፊርዓውንና ስለ ተከታዮቹ ሲናገር ምን አለ فنبذناهم في اليم ባህር ውስጥ ጣል አደረግናቸው ብሎ ነው አላህ Subhanahu Wa Ta'ala ቢናገር يعني መወርወር ወይም አረብኛው የሚሰጠው ራሱን የቻለ ለየት ያለ ማዕና አለ ነብዝ የሚባለው ለማይፈለግ ነገር ለሚናቅ ነገር ጣል ማድረግ ወርወር እንደማድረግ ማለት ነው የሚል ማዕና አለ እና እንደዚህ አይነቱም ሰው ለዩንበዘነ ይጣላል የት في الحطمة ሰባሪ በሆነችው እሳት ውስጥ ይጣላል እሳትን እንግዲህ አላህ Subhanahu Wa Ta'ala ምን ብሎ እየጠራው ነው حطمة ሰባሪ የሆነች የሚገርመው የዚህ አይነት ባህሪ ያለው ሰውዬ መገለጫው ሲጀመር አያው ላይ ምን ብሎ ነው የጀመረው ወይሉን لكل همزة لمزة همزة لمزة እዚህ ቦታ ደግሞ ምን አለ حطمة የሚል ማዕና ሰጠ ምንድነው የሚያገናኛቸው የሆነ ቀጭን መስመር አለ همزة لمزة እና حطمة የሚለው ቃል የሚያገናኛቸው ነገር አለ ያ ሰውዬ همزة እና لمزة ሲባል የሰዎችን ሞራል የሚከሰክስ የሰዎችን ሞራል የሚሰብር የነበረ ሰው يعني ባህሪውን አፈጣጣሩን በማንሳት ሊሆን ይችላል ወይም ደግሞ የተለያዩ ነገሮችን በማንሳት የሰዎችን ስብዕና የሰዎችን ሞራል የሰዎችን መልካም ነገር ውስጣዊ ማንነታቸውን የሚሰብር ነው ያ ሰውዬ ማለት ነው ስለዚህ ጀዛአን ወፋቀን ምን አለ አላህ Subhanahu Wa Ta'ala እንደዚህ አይነቱ ሰው حطمة ሰባሪ በሆነችው የምትሰባብር ኩምሽሽ የምታደርግ እምሽክ የምታደርግ በሆነችው እሳት ውስጥ ይጣላል ብሎ አላህ Subhanahu Wa Ta'ala ተናገረ ጀዛአን ወፋቀን ማለት ነው ተመሳሳይ የሆነ ቅጣት ለፍዘን ወማዕናን የሚገርመው በቃልም ደረጃ በማዕናም ደረጃ እነሱ የሰሩት ተመሳሳይ የሆነ ስራ ተመሳሳይ የሆነ ቅጣት እንደሚጠብቃቸው ነው አያው ላይ የተናገረውና የገለጸው ማለት ነው ለዩንበዘነ في الحطمة የምትሰብር በሆነችው እሳት ውስጥ ይጣላል ምንድነው የምትሰብረው يعني تحطم كل ما ألقي فيها እሷ በውስጧ የተጣለውና በውስጧ የገባውን እያንዳንዱን ነገር የምትሰባብር የሆነች ማለት ነው ብለው በዚህ መልኩ ይተረጉሙታል አንድ ሐዲስ ላይ ነብዩ አለይሂ ሰላቱ ወሰለም ያሉ ان شر الرعاء الحطمة ከእረኞች ሁሉ መጥፎ የሚባሉት ክፉ የሚባሉት الحطمة ሰባሪ የሆኑት ናቸው ብለው ተናገሩ ምን ማለት ነው شر الرعاء الحطمة ማለት ለምሳሌ
እረኛ ሲሆን ፍየሎቹን በጎችን እየነዳ ሲሄድ ባንድ እየተጋፉ ያኒ ያጨናነቀ ያሯሯጠ እርስ በርስ እንዲሰባበሩ አድርጎ የሚነዳቸው ሰው መጥፎ እረኛ ማለት ያ ነው ብለው ተናግረዋል። ይህንን ለባለስልጣን ያመጡትና ምን ያሉ ኢነ ሸር الرعاء الحطمة ከጠባቂዎች ሁሉ መጥፎ የሚባለው ሰባሪው በቃ እየሰባበረ እየቀለጠመ የሚመራና ህዝቦችን በዚህ መልኩ በመሳሪያ ኃይል የሚመራ የሆነ ሰው በጣም ከጠባቂዎች ከረኞች ሁሉ የከፋው እሱ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ነው። አላየ ሐል እዚህ ቦታ ላይ الحطمة ሰባሪ በሆነች እምትሰብር በሆነች ውስጧ የገባ ማንኛውም ነገር ምታወድም የሆነች እሳት ውስጥ ሳይጣሉ አይቀሩም። እነማን ባህሪያቸው ከላይ የተገለጸ ሰዎችን የሚያነውሩ ሰዎችን የሚያሙ ሰዎችን የሚያጣሉ የሆኑ ሰዎች ሀብት ንብረት የሚሰበስቡ የሚያከማቹ የሚቆጣጠሩት ከዛ በኋላ ለሌላ ሰው የማይደርሱ ለሌላ ሰው የማያቀምሱ የሆኑ ሰዎች በዛ ላይ ደግሞ አልፎ ተርፎ ይሄ ሀብት ንብረታችን ያዘወትረናል ሁሌም በቋሚነት ያኖረናል ብለው የሚያስቡ የሚጠረጥሩ እንደዚህ አይነት ሐሳብ ያላቸው ሰዎች ለዩንበደነ ፊል ሑጠማ በእንደዚህ አይነት ሰባሪ በሆነችው አውዳሚ በሆነችው እሳት ውስጥ ሳይጣሉ አይቀርም ብሎን አላህ Subhanahu Wa Ta'ala እየተናገረ ያለው ማለት ነው። ታዲያ ሑጠማ የምትባለው هي الدركة الثانية من دركة النار እሳት እንግዲህ ሰባት አዘቅቶች አሉት ሰባት ክፍሎች አሉት ሰባት አይነት ነው። አንዱ ከሌላው እየባሰ ነው የሚሄደው። ከዛ መካከል ሁለተኛው ይሄ ሑጠማ የሚባለው ሁለተኛ ደረጃ ላይ ያለው ሑጠማ ይባላል ሰባሪ የሆነች ማለት ነው። የመጨረሻው ሰባተኛው ደግሞ ወይል የሚባል የጀሃነም ሸለቆ ቅድም የተባባል ነው ማለት ነው። እሱ ሰባተኛ ነው ብለው ይላሉ። ሰቀር አለ ሌሎችም እንደዚሁ ጀሃነም ጠበቃት ሰባት ክፍሎች አሉት። ከሰባቱ ክፍሎች ሁለተኛዋ እቺ ሑጠማ የተባለችው ናትና የእንደዚህ አይነት ባህሪ ያላቸው ሰዎች በእንደዚህ አይነት የጀሃነም አዘቅት ውስጥ ሳይጣሉ አይቀርም መጣላቸው የተረጋገጠ ነው ብሎ አላህ Subhanahu Wa Ta'ala እየተናገረን ያለው ማለት ነው። طيب ከዛም አላህ Subhanahu Wa Ta'ala አስከትሎ ምን አለ وما أدراك ما الحطمة ሑጠማ ምን እንደሆነች ሰባሪ የተባለችው ምን እንደሆነች ምን አሳወቀህ ብሎ አላህ Subhanahu Wa Ta'ala ቀጠለ። ይህ አነጋገር ይህ አገላለጽ ምንን ያመላክታል ምንን ያሳያል ስንል ተዕዚምና ተህዊል የሚባል ነገር ያሳየናል። ማጋነንና ማክበድ ማለት ነው። ሑጠማ ማለት ምን እንደሆነች ምን አሳወቀህ ምን እንደሆነች ልንገርህ የሚል ማዕና አለ። በጣም ከባድ ናት እንደማለት ነው። እቺ እሳት እንብሎ ቀላል እሳት እንዳይመስልህ። እቺ እሳት ማለት ስጋን በልታ ቆዳን አቃጥላ ስጋውን በልታ አጥንቱን ሁሉ አውድማ ወደ ልብ የምትደርስ የሆነች እሳት ናት። አላህ Subhanahu Wa Ta'ala ቀጥሎ ይህንን አብራራ ይህንን ገለጸ ማለት ነው። وما أدراك ما الحطمة እቺ ሑጠማ የተባለችው ሰባሪ የተባለችው እሳት ምን እንደሆነች ምን አሳወቀህ? ናሩላሂ አልሙቀዳ የተቀጣጠለች የነደደች የሆነችው የአላህ Subhanahu Wa Ta'ala እሳት ናት። እቺ እሳት ያኒ የተራ ሰው እሳት ምናምን አይደለችም። ሰው እንግዲህ በራሱ መጠን በራሱ ልክ ሊያዘጋጅ ይችላል። እንደ ሁኔታው እሳቱ ሊገዝፍና ሊያንስም ይችላል። ይህ እሳት ግን አላህ Subhanahu Wa Ta'ala ያነደደው የሆነ እሱ ያቀጣጠለው የሆነች እሳት ናት። ከባድ የሆነች እሳት ናት ማለት ነው። ያኒ ነብዩ አለይሂ ሰላቱ ወሰለም እንደው ምን ብለዋል? ጀሃነም ውስጥ ያለው እሳት የጀሃነም እሳት ዱንያ ላይ ካለው እሳት በሰባ እጥፍ ይልቃል ብለው ተናግረዋል። በሰባ እጥፍ ይልቃል ክብደቱ ማለት ነው። እንግዲህ ደረጃተል ሐራራ ወይም ደግሞ የግለቱ መጠን ምን ያክል ነው ስንል ዱንያ ላይ የምንጠቀምበት እሳት መጠን አለው የሚታወቅ የሆነ ማለት ነው። ከፍም ቢልም የእሳት አይነት ብቻ ዱንያ ላይ ያለ እሳት መጠን አለው። ግን ይህ እሳት አላህ Subhanahu Wa Ta'ala ራሱ ያነደደው ያዘጋጀው ያቀጣጠለው የማገደው የሆነ ከባድ እሳት ነው። ናሩላሂ አልሙቀዳ ነብዩ አለይሂ ሰላቱ ወሰለም በሐዲስ እንደተናገሩት التي أوقد عليها 1000 عام و1000 عام و1000 عام ለ3000 ዓመት የነደደች እሳት ናት። ሱብሃንአላህ 1000 ዓመት ንጥት እስከምትል ድረስ ነጭ እስከምትሆን ድረስ እንድትነድ ተደረገች።
ከዛ ሌላ 1000 ዓመት ደግሞ ቀይ እስክትሆን ድረስ ነደደች ማለት ነው እሳቲቱ። ከዛ ሌላ 1000 ዓመት ደግሞ ጥቁር እስክትል ድረስ ነደደች። فهي سوداء مظلمة ጨለማ የተላበሰች ጽልመት የሞላት የሆነች እሳት ናት። የጀሃነም እሳት ማለት ጥቁር ናት፣ ጨለማ የበዛባት ናት። ሱብሃንአላህ ምን አይነት እሳት ቢሆን ከባድ የሆነ ነገር ነው ማለት ነው። እንደዚህ አይነት ሰዎች የሚጣሉት የት ነው ሲባል እንደዚህ የተጋነነች የሆነች በዚህ መልኩ የተዘጋጀች የሆነች በዚህ መልኩ ከባድ ተደርጋ የተዘጋጀች እሳት ውስጥ ነው የሚገቡት። እቺም ደግሞ ሰባሪዋ ናት፣ የምትሰባበርና ሁሉንም የምታወድም የሆነች እሳት ናት ብሎ አላህ Subhanahu Wa Ta'ala ይናገራል። ታዲያ ከዚህ አያ ላይ ምን እንረዳለን ምን እንወስዳለን ስንል ናሩላሂል ሙቀዳ እሳት ዛሬ ላይ ተዘጋጅቶ የተቀመጠ የሆነ ነገር ነው። ወልጀነቱ ከዛሊክ ጀነትን ብትሆን ልክ እንደዚሁ የተሰናዳች የተዘጋጀች ሀገር ናት። ጀነትም አለች ጀሃነምም አለች ብለን ማመን ግዴታ። ብዙ ንሱሶች የቁርአን የሐዲስ መረጃዎች ይህንን ይጠቁማሉ፣ ይህን ያመላክታሉ። አንዳንድ ፍርቃዎች እንደ ሙዕተዚላ ያሉ ፍርቃዎች አይ እሳት ገና ወደፊት የምትፈጠር ጀነትም ወደፊት የሚፈጠሩ ናቸው እንጂ ዛሬ በተጨባጭ የሉም፣ ካሉ ታዲያ የት አሉ? እኛ ምድርን ምስራቁንም ምዕራቡንም ብናዳርስ አናገኝም ብለው በአቅላቸው ገይቢ የሆነ ነገር በገይብ የተነገረ ነገር በአቅል ለመለካት የሚሞክሩ ፍርቃዎች አሉ ማለት ነው። ላ ሙእሚን የሆነ ሰው መገለጫው ምንድነው? كما يقول الرب تبارك وتعالى الذين يؤمنون بالغيب بغيب የሚያምኑ ናቸው አማኞች ማለት ባየው ነገር ማመንማ ማንንም ሰው ሊያምን ይችላል። ያየውን ነገር መቼም ማንንም ሰው ሊያምን ይችላል። ዋናው ነገር እዚች ጋር ነው። ያላየኸውን ነገር ታምናለህ ወይስ አታምንም? ማን የተናገረው ቁርአን፣ ማን የተናገረው ሐዲስ ነብዩ አለይሂ ሰላቱ ወሰለም። ስለዚህ እናምናለን ብሎ ሰምዐን ወጣዓተን ማለት ግዴታ ነው ማለት። ስለዚህ ጀሃነም ዛሬ ላይ ተዘጋጅታ ያለች አላህ Subhanahu Wa Ta'ala 3000 ዓመት ድረስ የነደደችና የተዘጋጀች እሳት መሆኑን ጠቅሷል። በዚህ እናምናለን። አላህ Subhanahu Wa Ta'ala ምን አለ? ያ አዩሀ الذين آمنوا قوا أنفسكم وأهليكم نارا እናንተ አማኞች ሆይ ራሳችሁንም ቤተሰቦቻችሁንም ከእሳት ጠብቁ ታደጉ። وقودها الناس والحجارة መቀጣጣያዋ ሰዎችና ድንጋይና የሰው ልጆች የሆነችዋን እሳት ተጠንቀቁ በማለት ያዛል ማለት ነው። عليها ملائكة غلاظ شداد በዛች እሳት ላይ መላእክቶች አሉ ጨካኝ የሆኑ ብርቱዎች የሆኑ لا يعصون الله ما أمرهم ويفعلون ما يؤمرون الله سبحانه وتعالى ያዘዛቸውን የማይነቅፉ የማያምፁ የሆኑ የታዘዙትን የሚሰሩና የሚተገብሩ የሆኑ መላእክቶች አሉ ብሎ አላህ Subhanahu Wa Ta'ala ተናግሯል። እነዚህም ሰዎች ደግሞ የሰው ክብር ላይ የሰዎችን ክብር የሰዎችን ስብዕና የሚያጎድፉ የሆኑ ሰዎች ሐቃቸውን ግዴታቸውን ዋጅባቸውን የማይወጡ የሆኑ ሰዎች በእንደዚህ አይነት እሳት ተዝቶባቸዋል። ይህ አይነት ቅጣት ይጠብቃቸዋል ብሎ ነው የሚናገረው። ከዛ አሁንም መገለጫዋ አላበቃም። የዚች እሳት التي تطلع على الأفئدة ልብ ላይ የምትዘልቅ የሆነች ወደ ልብ ዘልቃ ልብን የምታቃጥል የምታነድ የሆነች ናት። እቺ እሳት ሰዎችን እዛ ውስጥ የገቡትን ሰዎች ታቃጥልና ሰውነታቸውን ቆዳቸውን ሁሉም ሽክ ታደርግና ስጋቸውን በልታ ተጨርስና አጥንታቸውን ሁሉ ጨርሳ ወደ ልባቸው ትዘልቃለች፣ ልባቸው ጋር ትሄዳለች። ልብ የሚባለው ቀልብ የሚባለው ደግሞ يعني يتحسس بأدنى شيء ትንሽ ነገር ይሰማዋል። فكيف بالنار العظيمة በዚህ መልክ የነደደች ከባድ የሆነች እሳት ልብን ስታቃጥል ምን ያክል ከባድ ሊሆን ይችላል? ይሄ መገመቱ ራሱ በጣም ከባድ የሆነ ነገር ነው ማለት ነው። ታዲያ በዛ መልኩ ሁሉንም ሰውነታቸውን ጨርሳ ልባቸው ጋር ስትደርስ ሌላው አካላቸው እንደገና ንጹህ ይሆናል። ወደ ደህነኝነት ወደ ጤናማነት ወደ ተሟላ ሰውነት ይመለሳል። ለምን? አላህ Subhanahu Wa Ta'ala ምን ይላል? كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب ቅጣቱን እንዲቀምሱ ቆዳቸው በከሰመ ቁጥር ሌላ አዲስ ቆዳ እንቀይርላቸዋለን በማለት አላህ Subhanahu Wa Ta'ala ይናገራል። ጀሃነም ውስጥ የገቡ ሰዎች እያንዳንዱ ሁኔታ እያንዳንዱ የሚያጋጥማቸው ነገር ለሞት የሚያበቃ ለሞት የሚዳርግ ነበር። ويأتيه الموت من كل مكان وما هو بميت አይሞቱም እንጂ የሚገል ነገር በጣም እያንዳንዱ ነገር ገዳይ ነበር እዛ ውስጥ ያሉት። ግን መሞትንም ይመኛሉ እንደውም ይጠይቃሉ። ونادوا يا مالك ليقضي علينا ربك قال إنكم ماكثون مالك ሆይ እስቲ ጠይቅልን አላህ Subhanahu Wa Ta'ala
ይግደለን በቃ መሞት አንፈልግም እንዲጨርሰን ጠይቅልን ብለው ይላሉ قال انكم ماكثون እናንተ ተስፋ የላችሁም እዚሁ ዘውታሪዎች ናችሁ ተብላችኋል ሚል ተስፋ አስቆራጭ ምላሽ ይመለስላቸዋል ማለት ነው እና لا يموت فيها ولا يحيى እዛ ውስጥ የገባ ሰው ወይ ኖራ ይባል ወይ አይሞት يعني በህይወት አለ እንዳይባል ህይወት አይደለምና ጀሃነም ውስጥ ያለ ህይወት ማለት ነው ولا يحيى በህይወትም ኖራ ይባል ይሄ ህይወት ስላልሆነ لا يموت فيها መሞትም አይችልም ሞት የሚባለው ነገር ታርዷል እራሱ ሞት በበግ ተመስሎ መጥቶ በጀነትና በጀሃነም መካከል ሆኖ ሰዎች የጀሃነምም የጀነትም ሰዎች ተጠይቀው ይሄ ምንድነው ሲባሉ هذا هو الموت وكلنا قد رآه ይሄማ ሞት ነው ሁላችንም እናውቀዋለን ብለው ይላሉ ከዛ በኋላ በጀነትና በጀሃነም መካከል ይታረዳል فيا اهل النار خلود فلا موت ويا اهل الجنه خلود فلا موت የጀሃነም ሰዎች ሆይ ከዛሬ ወዲህ ሞት የሚባል ነገር የለም በዘውታሪነት በቋሚነት ነዋሪዎች ናቸው የጀነት ሰዎች ሆይ ሞት የሚባል ነገር የለም ከዛሬ ወዲህ በቋሚነት ነዋሪዎች ናቸው ተብለው ይነገራቸዋል ማለት ነውና ሞት የለም እንጂ እነዚህ ሰዎች እያንዳንዱ ነገር የሚገላቸውና እንዲሞቱ የሚያደርጋቸው የሆነ ነገር ነበር ማለት ነው التي تطلع على الافئده انها عليهم انها اتسات جهنم عليهم مؤصده በእነሱ ላይ የተዘጋች የተከረቸመች ናት ሙሰደቱን ተብሎ ተቀርቷል ሙሰደቱን ተብሎም ተቀርቷል በሁለቱም ቂራ አለ ሁለቱም ቂራ ያው يعني متواتر ነው ማለት ነው انها عليهم مؤصده እቺሳት በእነዚህ ሰዎች ላይ የተከረቸመች የተዘጋች ናት መውጣት የሚባል ነገር በጭራሽ አይታሰብም يعني እንወጣለን እናመልጣለን ምናም የሚባል ነገር በፍጹም የሚታሰብም ነገር አይደለም በቃ ተከርችሞባቸዋል ከውጭ ወደ ውስጥ ምንም አይነት ንፋስ እንኳን ሌላው ይቀር ንጹህ አየር እንኳን መግባት አይችልም ከውስጥ ደግሞ ወደ ውጭ ምንም አይነት የሚያስወጣ የሚወጣ ምንም ነገር የለም እዛ ውስጥ ብቻ ይቀቀላሉ ማለት ነው አላህ Subhanahu Wa Ta'ala ይጠብቀን ጀሃነም ከባድ ናት ሐቂቃ በጣም ከባድ የሆነ ሀገር ነውና አላህ ከጀሃነም ሳት ነፃ ይበለን አላህ ከጀሃነም ሳት ይጠብቀን انها عليهم مؤصده اي مغلقه مطبقه እቺ ሳት ጀሃነም በእነሱ ላይ የተዘጋች የተከረቸመች ናት في عمد በመሰሶች የተዘጋችው በመንድነው ሲባል في عمد في بمعنى بعمد እንደማለት ነው ይላሉ በመሰሶች በትላልቅ መሰሶች የተዘጋ ነው አንዳንድ በሮች አይታችሁ ከሆነ እንደዚህ በሆነ በአግዳሚ እንጨት ነገር ምናምን ይዘጋሉ ከውስጥ ማለት ነው አላየሃል ወደ ውስጥ እንዲገባ የማይቻል ወይም እንዲከፈት የማያስችል የሆነ በትላልቅና ረጃጅም በሆኑ መሰሶች የተዘጋች ናት ብለው በዚህ መልኩ ይሄንን አያ ይተረጉሙታል በሌላ ተፍሲር ደግሞ في عمد ማለት እነዚህ ሰዎች ራሳቸው እዚህ ምሰሶች ውስጥ እንዲገቡ ተደርገው ይሰቃያሉ በሰንሰለት ታስረው ምሰሶ ውስጥ ገብተው እንዲሰቃዩ ይደረጋሉ ማለት ነው ብለው በዚህ መልኩ የፈሰሩ በዚህ መልኩ የተረጎሙትም አሉ አላህ Subhanahu Wa Ta'ala ከጀሃነም እሳት ከሚጠበቁ ከሚሩቁ ሰዎች አላህ ያድርገን የጀነት ሰዎች አላህ ያድርገን جعلني الله واياكم من الذين يستمعون القول فيتبعون احسنه وصلى الله على نبينا محمد وعلى اله وصحبه اجمعين